እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ጌታ ኢየሱስ በማልችለው እርዳኝ። ሰላማችሁ ይብዛ። ዛሬ የማካፍላችሁ ዘዳግም ምዕራፍ 14 ከቁጥር 28 እስከ 29 ያለውን ነው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል። በየሶስት ዓመቱ መጨረሻ የዚያን ዓመት ሰብል አስራት በሙሉ አውጥተህ በከተሞች ውስጥ አከማች። ይህንን የምታደርገውም የራሱ ድርሻ ወይም ርስት የሌለውን ሌዋውያንን መጻተኛ በከተሞች የሚኖሩ አባት የሌላቸውን መበለት መጥተው እንዲበሉና እንዲጠግቡ አንተ አምላክህ እግዚአብሔር በእጅህ ሥራ ሁሉ እንዲባርክ ነው ይላል። እና ይሄ የሚያወራው ያው እግዚአብሔር ሲመራ ነው ህዝቡን ለሌላቸው አባት እናት ለሌላቸው መበለት ባሏ ለሞተባት ሚስት ለተቸገሩ ሰዎች በደግነት እንድንሰጥ ነው ዋናው ነጥብ እና ርህራሄ እንድናሳይ ማለት ነው። እዚህ ላይ የተጠቀሱት ሰዎች ሌዋውያን እና እግዚአብሔርን መሬት የሌላቸው እግዚአብሔርን የሚያገለግሉ እና የራሳቸው መሬት የሌላቸው ማለት ነው። እነዚህም ምን ይላል? በየሶስት ዓመቱ መጨረሻ የዚህ ዓመት ሰብል አስራት በሙሉ አምጥተህ በከተሞች ውስጥ አከማች። ይህ የምታደርገው የራሱ ድርሻ የሌለውን ርስት የሌለውን ሌዋዊና እነዚህ እግዚአብሔርን የሚያገለግሉ የራሳቸው የሆነ መሬት ለሌላቸው ማለት ነው። እና እግዚአብሔር ህዝቡን እየተናገረ ነው በችግር ላይ ላሉት በደግነት እንዲሰጥና ደግሞ ሌሎቹ ደግሞ ከእስራኤል ህዝብ ጋር አብረው ለሚኖሩት እርዳታ ለሚፈልጉት ማለት ነው። እና አባት ለሌላቸው ቤተሰብ ለሌላቸው ባሏ ለሞተባት ሚስት ለነዚህ ሁሉ የተጠቀሱት እነዚህ ሰዎች ናቸው ማለት ነው። እና ዋናው ነጥብ እግዚአብሔር በጥልቅ ያገባዋል ለተቸገሩ ሰዎች አሁን ለተናገርኩት ነውና መሬት ለሌላቸው በሰው መካከል ለሚኖሩ ችግር ላለባቸው አባት እናት ለሌላቸው ባሏ ለሞተባት ሚስት እግዚአብሔር ርህሩህ እንድንሆን ዋናው ነጥብ ምንድነው? ርህራሄ ነውና ርህሩህ እንድንሆን እግዚአብሔር ይፈልጋል ማለት ነው። ሌላው ደግሞ እግዚአብሔር ያው ሶስት ዓመት አስራት ያለው ምንድነው? እዚህ ላይ ምን ይላል? በሶስት ዓመት መጨረሻ የዚህ ዓመት ሙሉ ሰብል አስራት በሙሉ አውጥተህ በከተሞች ውስጥ አከማች ይላል። እና ይሄ የሶስት ዓመት አስራት እና በየሶስት ዓመቱ የሚሰበሰብ እንትን አለ ማለት ነው አስራት እና የሚከማቸው አካባቢው ባለ እንትን ነው ማለት ነው ከተማ ውስጥ እና የተጠቀሙት ምግብ ለሚፈልጉ እርዳታ ለሚፈልጉ ሰዎች ነው ማለት ነው። እና ይሄ ምንን ያስተምራል? መስጠት ወርሺፕ ብቻ አይደለም።
እና ርህራሄም ጭምር ነው ማለት ነው። እና ይሄ ምን ያስተምረናል? ስለ እግዚአብሔር ባህሪ እግዚአብሔር ደግ ነው፣ እግዚአብሔር ሩሩ ነው እና እግዚአብሔር ያያል። ደካማ በሆንበት ነገር ላይ በተረሳነው ነገር ላይ እግዚአብሔር ያያል ማለት ነው እና እግዚአብሔር ሕዝቡን እንዲያንጸባርቅ ይፈልጋል እና እግዚአብሔር እና ይሄ ስለ እግዚአብሔር ካራክተር ምን ያወራል? እግዚአብሔር ደግ ነው፣ እግዚአብሔር ሩሩ ነው እና እግዚአብሔር የሰውን ችግር ያህል ድክመትን እና መረሳትን ያህል እና እግዚአብሔር ሕዝቡን ፍቅር እንዲያንጸባርቅ፣ ሰላም፣ ተስፋ እንዲያንጸባርቅ እንደሚፈልግ ነው የሚያሳየው እና የእግዚአብሔር ልብ ደግሞ ምሕረትና የሚያገባው ነው እና የሚራራ ነው። ማንንም ጥሎ እንትን አይልም እና እግዚአብሔር ያው ደግ ነው እና ይሄ ዛሬ እኛ አማኞችን ምን ያስተምራል? እርዳታ ራሳቸውን መርዳት የማይችሉ ቤተክርስቲያን ካሉ እና ያው የቤተክርስቲያንንም ያው ፓስተሮችንም መሪዎችንም ሰፖርት መደራረጉ ሜምበር ከሆንም ቤተክርስቲያን ውስጥ ማለት ነው እና ያው እግዚአብሔርም ለባሎቻቸው ለሞተባቸው ወይም ኦርፍን ለሆኑ ወይም ለሚታገሉ ሰዎች እግዚአብሔር እንደሚያገባው ነው እዚህ ላይ የሚናገረውና የእግዚአብሔርን መባረክ እግዚአብሔር ሲባርከን ሌሎችንም እግዚአብሔር በሰጠን ጸጋ ምሕረት መባረክ አለብን ማለት ነው እና ፍቅራችን ደግሞ ማሳየት አለብን በፍቅርና በደግነት ማለት ነው። ለሰው ምን አይነት ያ ሰውዬ አጠገባችን ያለው ሰውዬ ምን አይነት መንፈሳዊ ጦርነት ወይም ምን አይነት እንትን እንደሚሄድ አናውቅም። ስለዚህ አጠገባችን ላለው ሰው ሩሩና ደግ መሆን አለብን ማለት ነው እና እምነት በፍቅርና በደግነት ማሳየት አለብን። ብዙ ደግነትም በኮሙኒኬሽናችንም ሊሆን ይችላል፣ በምናደርገው ነገር ሊሆን ይችላል እና ለዛ ሰው ደግነት ማሳየት አለብን እና እንደዚህ ካደረግን ለእግዚአብሔርም እንትን በባረከን መሰረት ሌሎችን መባረክ አለብን ማለት ነው እና የእግዚአብሔር ፕሮሚስ ምንድን ነው? የእግዚአብሔር ፕሮሚስ እግዚአብሔር ሕዝቡን ለመባረክ ቃል ገብቷል እና እግዚአብሔር በተገዛነው መጠን በእግዚአብሔር ስንገዛው ሊባርከንም እንደ ቃል ለገባ እናውቃለን እግዚአብሔር ቃል እና በስራ በራሳችን ጥረት ሳይሆን በእግዚአብሔር ስር በመሆን እግዚአብሔር ደግሞ በራሱ ፌቨር ሊባርከን ይወዳል ማለት ነውና መገዛትና ደግነት የእግዚአብሔርን ትልቅ መባረክ ሊያመጣ ይችላል። ይሄ በጣም ቁልፍ ነው። የተገዛ ሰው ከእንደገና ደግ የሆነ ሰው ትልቅ መባረክን በሰው ህይወት ውስጥ ሊያመጣ ይችላል ማለት ነውና ምን ይላል? በየ3 አመቱ መጨረሻ የዚህን አመት ሰብል አስራት በሙሉ አውጥተ በከተሞች ውስጥ አከማች። በቃ ስለዚህ አከማችተን በየ3 አመቱ የሚነግረው ማለት ነው እንትኑን እግዚአብሔር ሲነግረው ይህን የምታደርገው የራስ ድርሻ ወይም ርስት የሌለው ሌዋዊ መጻተኛ በከተማም የሚኖርን አባት የሌላቸው መባተኞች መጥተው እንዲበሉና እንዲጠግቡ አንተንም አምላክ እግዚአብሔር በእጅ ስራ ሁሉ እንዲባረከ ነው ይላል። ስለዚህ እግዚአብሔር ስንገዛው እና ደግ ስንሆን ሞር ሊባርከን ዝግጁ ነው ማለት ነው። አባት እናት ለሌላቸው ባሏ ለሞተባት ለተቸገሩ ለተራቡ ለተጠሙ ለታሰሩ እነዚህን ሰዎች እግዚአብሔር በዘጠን ጸጋ እነዚህን ነገሮች በመናደርግበት ጊዜ እግዚአብሔር ይባርከናል ማለት ነው እና ምንድነው ጥያቄው ሊሆን የሚችለው
እግዚአብሔር የሰጠንን ነገር ልንሼር ልናደርግ ዝግጁ ነን ወይ ማለት ነውና ፍቃደኞች ነን ወይ እግዚአብሔር ምንድነው ጸጋችን ምንድነው እግዚአብሔር የሰጠን ምንድነው ምን አንጸባርቀውና ሰዎች በአካባቢያችን ያሉ ሰዎች እርዳታ እንደሚያስፈልጋቸው እናውቃለን ወይ እና እንዴት አድርገን በተክርስቲያናችንን ኮሚኒቲያችንን እንዴት አድርገን ልንረዳ እንችላለን እና የእግዚአብሔርን ፍቅር ደግነት እንዴት ልናሳይ እንችላለን እነዚህ ነገሮች በጣም ኢምፖርታንት ናቸው ስለዚህ እና ይሄ ዘዳግም ምዕራፍ 14 ቁጥር ከ18 እስከ 29 ያለው የሚያስተምረን እግዚአብሔር እንደ ህዝቡን እንደሚባርክ እና ሌሎችን ደግሞ መባረክ እንዳለብን ነው የሚናገረውና እውነተኛ ወርሺፕ የሚያንጸባርቀው ለሌሎችም ፍላጎት ለሌሎችም ኒድ እና የእግዚአብሔርን ስራ ደግሞ ሰፖርት ስናደርግ ርህራሄ ስናሳይ እና ለተቸገሩ ሰዎች እንደዚህ አይነት ነገር በመናደርግበት ጊዜ እግዚአብሔር ህዝቡን በደግነት ይባርካል ማለት ነውና የእነዚህ ሰዎች ደግሞ የእግዚአብሔርን ፍቅር በልባቸው በአለም ላይ ሊያንጸባርቁ ይችላሉ ማለት ነው ስለዚህ አጠገባችን በቀኝ ሆነ በግራ የተቀመጠው ምን አይነት እንትን እንደሚሄድ አናቅም ስለዚህ አባት እናት ሊኖሩ ይችላል ወንድም እህት ሊኖሩ ይችላል ወይም አባት እናት የሚሞትበት ሊሆን ይችላል ስለዚህ ለሰው ልጅ ሰውን ስናይ ችግሩ ሰውን ስናይ እንትን አይደለም ችግሩን አይደለም ማይፈልግ ያለብን በዛች ጊዜ ውስጥ ለተሰጠን አብረን ለቆምነው ነገር እሱን ነው ማየት ያለብን እንጂ ችግሩን ወጥተን እንትን አይደለም ይነቨር ነው ያሰው ምን አይነት ስለዚህ ለሰው ልጅ ርህራሄ ማሳየት መጀመሪያ ርህራሄ ማሳየት በጣም ጥሩ ነው ማለት ነው እና እንጸልይ አባታችን ሆይ በሰማያት የምትኖር መንግስት ትምጣ ፍቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን የዕለት እንጀራችንን ዛሬ ስጠን በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ኃይል ክብር ምስጋና ለዘላለሙ ያንተ ነውና አሜን እግዚአብሔር ከእናንተ ጋር ይሁን